ማርታ ሰፋ ያዘጋጀችልን አንድ መሰናዶ አለ ወደዛው እናልፋለን ማርቲ እጅሽ ከምን ዛሬ እንግዲህ ስለ ጓደኝነት ነው ላውራ ይዤ የመጣሁት ምንድነው አሁን ላይ በጣም እየተቸገርን ያለበት ሁኔታ ነው ያለው ምክንያቱም በስራ በትምህርት በአካባቢያችን በመንፈጥራቸው ጓደኝነቶች ውስጥ የትኛው ሰው ነው ጓደኛዬ የሚለው ነገር ላይ ግራ ምንጋባባት ሁኔታዎች እየበዙ ያሉ ይመስለኛል ከኔም ህይወት አንፃር ከመነሳት ማለት ነው እና ምንድነው ጥቂት ሐሳቦችን ላነሳ ነው እነዚህ ነገሮች በማየት ውስጥ ጓደኝነታችን ይሄ ሰው ትክክለኛ ጓደኛዬ ነው ልንል እንችላለን እንዲሁም ደግሞ እኔ ትክክለኛ ጓደኛ ሆናለሁ እነዚህ ነገሮች ሳሟላ ብለን እንድናስብም ነው ወደ ራሳችንም እንድናይ ሁሉ ጊዜ ሰው ላይ ጣት መቀሰር ብቻ ሳይሆን ልክ ነው አንድ ሳዳ ጉሩ የሚባሉ የህንድ ጉሩ አሉ ምን ይላሉ ሁሉ ጊዜ የምትሰጥ ልትቀበል የምትፈልገው ነገር ሁላ መስጠት መልመድን መለማመድ አለብህ ይላሉ ሁሉ ጊዜ እኛም ሀገር እኮ አባባል አለ አይገርምሽም ይሄ ነገር ዓለም አቀፍ ነው እንኩን አታቅ አምጡን ማናስተማራት ይላሉ አቦ አይገርምም በጣም ቆንጆ አሁን አየሽ አሁን አንቺ ያልሽው ምናልባት ዓለም አቀፍ አባባል ሊሆን ይችላል እኛ ሀገር ደግሞ አቦ ብዙ ነገር ይናገራሉ ልንንቀው የማይገባ ብዙ ነገር ነው እንኩን አለማወቅ ሊሆን ይችላል እንኩን አታቅ አምጡን ማናስተማራት ይላሉ ልክ ነው እሱን ከማሰብ አንፃር ይሄ የምንላቸው በሌሎች ሰዎች ላይ የምንፈልጋቸውን ኳሊቲዎች ማንነቶች በእኛ ውስጥ መስራት መጀመር አለብን እና ከነዛ ውስጥ ምንድነው አንደኛው የሚያዳምጠን ሰው መሆን አለበት ስንል ቀጥታ የመጀመሪያውን ንግግር የሚሰማን ሰው አይደለም ከምንናገረው ጀርባ ምን ሐሳብ እንዳለን የሚያውቅ አይነት ሊረዳን የሚፈልግ አይነት ሊሰማን ሊያዳምጠን ብዙ ሰዎች ወሬ አሁን ላይ ስናወራቸው ስለኛ ህመም ስለኛ ማንነት አሁን ላይ ላካፍልሽ የምፈልገው ነገር ላካፍልሽ ስፈልግ ወደ ራሱ ነው የሚገባው ማለት እኔ አንቺ ጨርሰሽ እኔ እስከምናገር የኔን ጉዳይ እስከምናገር ነው የምቸኩለው እንጂ አንቺን ለመስማት ለማዳመጥ ሬዲ አልሆነም ዝግጁ አልሆነም ያን ነገር ያ ጓደኛ የምንለው ሰው ትክክለኛ ጓደኛችን ግን ምን ይላል ወይ ደግሞ ምን ያደርጋል እኛን በትክክል ያዳምጠናል እሷ እኮ ይሄን ልትል የፈለገችው ከዚህ ተነስታ ነው እስከሚለው ደረጃ ድረስ ሊያዳምጠን ይሞክራል ሁለተኛው እውነተኛና ታማኝ ናቸው የምንለው ታማኝነታቸው አንፈራም ለነሱ ምንም ነገር ለመናገር ማንኛውም ነገር ልትነግሪው ስትፈልጊ አታስቢም ያሳልፍብኛል ሚስጥሬ እሱ ጋር ነው ሚስጥሬ እዛ ጋር ነው የሚሄደው ሚለው ነገር ላይ ብዙ ሳንሰራ ነው ምንናገረው በግልጽነት ምንም ሳንጨነቅ እውነተኛነታቸው ደግሞ ምን ላይ ነው እኛ ጥፋት በመናጠፋበት ሰዓት ያልሆነ ስራ በመንሰራበት ሰዓት ያልሆነ ውሳኔ በመንወስን ሰዓት ራሳችን ላይ ሊሆን ይችላል ዓለም ላይ ሊሆን ይችላል ቤተሰቦቻችን ላይ ሊሆን ይችላል አይታወቅም ግን እነዛን ነገሮች በግልጽ ሊነግረን የሚችል እውነተኛ ሰው ነው ጓደኛችን የምንለው ትክክለኛ ጓደኛችን የኛን መቆም የሚፈልግ ሰው ነውና እውነተኛና ታማኝ ነው ሌላው ደግሞ ማንነታችንን እንዳለው ሲቀበሉን ነው ያለነውን ነገር ማንለውጠው በተለይ ደግሞ ማንለውጣቸው አንዳንድ ባህሪያቶች አሉ ደረቅ ሰው ልንሆን እንችላለን ሁሉም ሰው ሙሉ አይደለም አንድ ነገራችን የሆነ ያተበላሸ ሊሆን ይችላል ያን ነገር አክሰፕት ሊያደርገው አንኮንዲሽናል መሆን አለባቸው ፍራቸው ያ ጎዶሎ ጎንሽን ባይሞላልሽ እንኳን መረዳት መቻል የሚችል ሰው መሆን አለበት አለ እሷ እኮ እንደዚህ ናት በቃ ምንም ማድረግ አይችልም ያኛውም ሰው ለመለወጥ የማይችለው ማንነቱ ነው ግን ሌላ ፖዚቲቭ ነገሮች ይኖርሻል በአብዛኛው ብዙ ቀና ነገሮች ኖሮሽ ግን አሉ የሆኑ ጎዶሎ ጎኖች ሰዎች ሙሉ አይደለንም ትክክለኛ ቋሚ አይደለንም በአንድ ነገር ላይ ለዛ እኮ ነው ጓደኛም መረዳትም ሚስጥር የሚካፈለንም እኮ ምን ፈልገው ሙሉ ስላልሆነን ነው በራሱ የሚቆም ሰው ሆኖ በራሱ ብቻ የሚቆም ሰው የለም እውነት ለመናገር እሺ እሱ አንዱ ነገር ነው ሌላው ደግሞ በማንኛውም ጊዜ ሊረዱህ እና ሊረዱህ ዝግጁ የሆኑ ሰዎች ብዙ ጊዜ የሆነ አይነት ህይወት ውስጥ እየገባን ስንመጣ ብዙ ከጥናቶቹ በመነሳት ራሱ በአብዛኛውን ጊዜ ምን ይፈጠራል የሰው ልጅ እያለ ሃይ ስኩል ላይ ያሉ ልጆች ምናምን ጓደኛ የማግኘት እድላቸው ሰፊ ነው ሙሉ ለሙሉ ሼር የመደራረግ ነገራቸው የመካፈል ነገራቸው የሰፋ ነው ነገር ግን እድሜያችን ከፍ እያለ ሲመጣ ህይወት ወደ ሌላ ህይወት ውስጥ ሲያስገባን የዛን ጊዜ ማን ለማን ነው ቅድሚያ የሚሰጠው
ማን ለማን ነው ሼር የሚደራረገው? ምርጫችንም ይለያያል። ስታድጊ ደግሞ የምትሆኙና የማትሆኛቸው ነገሮች አሉ አይደል? ሁሉ ጊዜ የሰው ልጅ ራሱን እየተማረ የሚኖር ሰው ነው ብዬ አምናለሁ። በየጊዜው ራሱን በሚማርበት ሁኔታ ውስጥ ያለ ሰው ለሌላ ሰው ያንን ነገር የማስተማር ልክ ሊኖረው ይገባል። እኩል ልታድጊ ይገባል። አንዳንድ ጊዜ ደግሞ ላታድጊ የምትችይበት ጊዜ አለ። ያን ጊዜ ያ የወደቅሽበት ጊዜ ላይ ግን አብሮሽ ሊሆን የሚገባ ሰው ሊሆን ይገባዋል። ያ ሰው አለ ሁሌ አንድ አይነት አይደለሽም። ሁሉ ጊዜ ቆም ብለሽ አትሄጂም፣ ቦልድ አትሆኝም። አንገትሽን ቀና አርግሽ የማትሄጂበት ጊዜ አለ። በስራሽም አንቺ በሰራሽም ወይ ደግሞ የውጭው ዓለም አንቺ ላይ በሰራው ነገር ቀና ብለሽ የማትሄጂበት ጊዜ ይመጣል። ያኔ ውጫዊና ውስጣዊ ፋክተሮች አሉ እንዲህ አይነት ሲቹዌሽን ውስጥ የሚከቱሽ። በትክክል እነሱ ነገሮች አጠቃላይ እርስ በራሳችንን እንድንተሳሰብ፣ እንድንጎባበዝ፣ እንድንደጋገፍ የሚያስፈልግ አይነት መረዳት ሊኖረው ይገባል ነው ዋናው። ሌላ ደግሞ ስላንቺ ወይ ደግሞ ስላንተ የተለዩ ነገሮችህን ያውቃል አይደል? ደስ የሚልህን ነገር መብላት የምትፈልጊው ምንድነው? ናፍቆት እኮ ይሄ ነገር ነው ደስ የሚላት። ከማንም በተለየ መልኩ ያን ነገር ሊያውቅልሽ ይገባል። ይሄ ፌቨራይት ነገሮችሽን ማሳለፍ የምትፈልጊያቸው ነገሮች መጽሐፍ እኮ ይሄንን መጽሐፍ ነው እሷ የምትወደው፣ እሷ ባዮግራፊ ነው የምትወደው፣ እሷ ፊክሽን ነው የምትወደው፣ እሷ ይሄንን ነው እና እያንዳንዱ ትንንሽ ነገሮች የሚመስሉ ለሰዎች ትንንሽ የሚመስሉ ልክ እንተዋወቃለን ምናምን ሲጠያየቁ አይተሻል። ብዙ ጊዜ አንተዋወቅም ወይ የሚያስብልሽ አለ ጓደኛ ያልነበር የሚያስብልሽ አይነት ጥያቄ ተጠይቀሽ አታቂም? ልክ ነው። ያንቺን ከለር ሲያጣብሽ አይደል? እሷ እኮ እንደዚህ ናት ብሎ ሲናገር እኔን ከለሬን እንዴት አድርጎ ነው ያጣኝ የምትይው አይነት ጓደኝነት በዛ ላይ የሚያስከፋሽንም ነገር ያቃል የቅርብ ጓደኛሽ። ልክ ነው። ስለዚህ እነዛን ነገሮች ላለማድረግ ስሜትሽ እንዳይጎዳ ይጠነቀቃል። አንዳንዴ ግን ያንን እያወቀ እንዴት እንደዚህ ያደርጋል ልትይ ትችያለሽ። ልክ ነው። እንትን ማነው ስሙ በትንንሽ ነገሮች ነው ሪሌሽንሽፕ የሚፈጠረው። ትንንሽ ነገሮች የሆነ ኮመን ግራውንድ ይኖርሻል። ሲጀመር ጓደኝነት የሚጀመረው በሆነ ነገር ላይ አንድ አይነት መነሾ ሲኖርሽ ነው። ማለት በስራ ቦታ ሊሆን ይችላል፣ በመማርሽ ሊሆን ይችላል፣ በመታሳልፊው ቦታ ይሆናል። እነዛ ነገሮች ላንቺ የመለወጥሽ የመሆንሽ የማንነትሽ መገለጫዎች ስለሆኑ እነዛ ማንነትሽ አንደርስታንድ ካላደረገው አንቺን ሊገልጽሽ አይችልም። ትክክለኛ ጓደኛሽ ሳይሆን ብዙ አይነት ጓደኝነት እንዴት ይገልጹታል መሰለሽ? 3 አይነት ሪሌሽንሺፕ ነው ጓደኝነት ይባላል። አንደኛው ከራስሽ ጋር የምታረጊው ጓደኝነት፣ ሁለተኛው ጓደኛሽ ከራሱ ጋር የሚያደርገው ግንኙነት፣ ከዛ ደግሞ እርስ በራሳችሁ የምትፈጥሩት ጓደኝነት ነው። እነዛን ነገሮች ኬሚስትሪውን ማወቅ አለበት። ምንድነው ጣሙ? እዛ ቦታ ላይ አንቺን የማወቁን ልክ ማሳወቅ መቻል አለበት፣ ማየት መቻል አለበት። እንዲህ አይነት ጓደኛ ያለሽ አሁን በምትገልጹ ልክ ያለ ጓደኛ ሴት ወይ ወንድ ጓደኛ ያለሽ ማርቲ? እኔ ጓደኛ መሆን የምችል ሰው አይደለሁም። ራሴ ላይ ስለሰራው ጓደኛ መሆን እንደማልችል አውቃለሁ። ለምንድን ነው መሰለሽ? በጣም ይሄ ብቸኝነቱን በጣም የሚወድ ሰው የለም። በጣም ነጻ ሰው ነኝ። ብዙ ፍሬንዶች አሉኝ፣ ብዙ ጓደኞች አሉኝ። ግን ቤስት ፍሬንድ መሆን ግን እንደማልችል አውቃለሁ። ሚስጥር አትጠብቂም? በጣም የተለየ ለዛ ሰው አንደርስታንዲንግ የለሽም ወይ አትፈልጊም? ምንድነው? እንደዛ አይደለም። ይኸውልሽ ተጨናቂ ሰው ነኝ፣ ጭንቀታም ነኝ እና ጭንቀቴ እያንዳንዱ ትንንሽ ነገሮች ሁሉ ያስጨንቁኛል። ዲቴይል ነገር ውስጥ ገባለሽ። በጣም እንደዛ ስለማደርግ በተቻለኝ መጠን ያንን እንትን መጠቀም አልፈልግም፣ ያንን ኃይል ማውጣት አልፈልግም። እና የመጀመሪያዋና የመጨረሻዋ ጎበዝ ጓደኛ ወር ደግሞ እውነተኛ ጓደኛ መሆን የሚችለው ለራሴ ብቻ እንደሆነ አምኛለሁ። ከሁኔታዎች ምናልባት በጣም በአነስተኛውም በትንንሽ ነገሮች የምትጨነቂ ከሆነ ለዛ ጓደኛ ለምትሆኚውም ሰው ጭንቀት ትፈጥሪያለሽ ብዬ ነው የማስበው። እሱ ነው ብለሽ አሁን ተረዳሁሽ። አዎ እኔ በመጨነቄ ውስጥ ሰው አስጨንቃለሁ። በጣም ለሪሌሽንሺፕ ከባድ ሰው ነኝ እና በተቻለኝ መጠን ከራሴ ጋር ነው ማሳልፈው። ብዙ ነገሮችን ማደርጋቸውን ከራሴ ጋር ነው ማደርገውና እሱ ነው። እኔ ኖርማሊ አሁን ጓደኝነትን ብዙ ጊዜ ከልጆች ጋር ስናወራ ከሰዎች ጋር ስናወራ የሚገልጹበት መንገድ የተረዱት አይመስለኝም። ዛሬ ካንቺ ጋር ስለተገናኘ ጓደኛሽ ነው ማለት አይደለም።
አብረሽ ስለሰራሽና ምሳና ራት አብራችሁ ስለበላችሁ ጓደኛሽ ነው ማለት አይደለም። ብዙ ሰዎች ይጎዳሉ። ጓደኛዬ ብያት እንደዚህ ያረጋችኝ፣ ጓደኛዬ ብየው እንደዚህ ያረጋኝ በሚለው ነገር ላይ ነው የሚጎዳቸው። እሱ ነው ትልቁ ፖይንት። አንቺ መጀመሪያ ደግሞ ዝግጁ ያልሆንሽውን ነገር ለሌላ ሰው መስጠት አትችይም። እንደ አጠቃላይ ጓደኛን የሚፈልግ ሰው፣ ጓደኝነትን የሚፈልግ ሰው ራሱ ላይ ስለ ጓደኝነት ሊሰራ ይገባዋል። ራሱን ሬዲ ሊያደርግ ይገባል። እነዚህ ከላይ ያነሳዋቸው ፖይንቶች በአጠቃላይ ወደ ሌላ ሰው ከመጠቆማችን በፊት ወደ ራሳችን ልናየው የሚገባ ነገር ነው ብዬ ነው የማስበው። በጣም ጥሩ ሀሳብ ነው አይደል? ታሪያ ያነሳችሁ ጥሩ ሀሳብ ነው። በተለይ ጓደኝነትን አንስታችሁታል። ጓደኛ ማለት ጓደኛ ቤተኛ ወይም ደግሞ የውስጥ ሰው የራስ ሰው እንደማለት ነው። ከዛም ባሻገር ጓደኛ መስታወት ነው ይባላል። ብዙ ነገርም ሰፊ ነገር ነው። በተለይ ጓደኛህን ንገረኝ ማንነትን እነግርሃለሁ ይባላል። ጓደኞቻችን እኛ የጓደኞቻችን ተጽዕኖ ያለብን ጭምርን። ምክንያቱም አብረን ያልነው ሰው የጓደኞቻችን ምንድነው? አንድ ገጣሚ ነበር፣ እኔ አያቶቼ ጉማጅ የተኖርኳቸው ሰዎች ቁራጭ ነኝ ይላልና የጓደኞቻችን ጉማጅም ጭምርን የተወሰነ ተጽዕኖ አለብን። እኛ ውስጥ ጓደኞቻችን በተወሰነ መልኩ ሊታዩ ይችላሉ። አብሮ ከመዋል መወራረስና ጓደኝነት ሰፊ ነው። በርግጥ ጥሩ ሀሳብ ነው ያነሳችሁ። ሌላ ጊዜም መደም እንመለስበታለን። ዛሬ ሰዓታችን እያለቀ ነው።